ትቦጭራለች በጣም ይሄ ሰውነቴ አልነበረም አሁን ራሱ እንትን ጠባሳው አለ እዚህ ጋር ምናምን ነገር በጣም ነበር እንትን ያለች በጣም ቆስሎ ነበር ማጣራታችሁ አድርገን እንግዳ የሆኑ ነገሮችን ሰምተናል በመረጃም ይዘናል እንግዲህ የመጣሽ ነው የት ነው የሚደረገው አሳይ በጣም ከባድ ነው ተካድኩኝ በዛ የተነሳ አንዳንድ የአይምሮ በሽተኛ ትሆናለህ በቃ የምትኖርበት ህይወት ሁሉ መስከልከል ይላል ስለበቃ የሆነ አውሬ ያለ ነገር ነው እየመሰለኝ ያለው ምን አይነት አውሬ ነው ማለት ምን አንፃራ የምትፈሪው እንዳልኩ በቃ የድመት ድምጽ ነው የሚሰማው ከዛ ሲነጋ ደግሞ ጥፍር አገኛለሁ ሴትየዋ ራሷ ልብሷ ላይ ያን ነገር ሳገኝ ደግሞ እሷ ተቀየሪውን የሚለው ነገር በጣም አሳሳቢ ሆኖብኛል ተቀየሪውን ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በእያላችሁበት ሰላማችሁ ይብዛ ውድ ተመልካቾች ዛሬ እንግዲህ ወደ አንድ ቦታ ተከስተናል እንግዲህ እንደሁል ጊዜው የማንገባበት ነገር የለም የማንፈነቅለው ድንጋይ የለም ለማህበረሰባችን ማገልገላችን ሁሌም እንቀጥላለን ዛሬ ደግሞ አንድ እህታችን ካጠገበችን አለች በስልክ እንግዲህ አንድ አስደንጋጭና አስፈሪ ነገር እንደገጠማት ነግራናለች ምን ተከሰተ የሚለውን ነገር እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስትቆዩ እንግዲህ ታውቁታላችሁ ሁላችንም በየቤታችን ችግር አይግባ ሁላችንም በየቤታችን ሰላም እንሁን ዛሬ እንግዲህ እህታችን ቤቷ ሰላማታ ነው ዛሬ እዚህ ተገኘችው ፈጣሪ እንግዲህ ከሷ ጋር አብሮ ይሁን ሁላችሁንም ቤተሰቦቻችን እንግዲህ ባላችሁበት ፈጣሪ ጠብቃችሁ ክፋይንካችሁ ሚደርስላችሁ ወገን ለሌላችሁ ሰዎች እንግዲህ ፈጣሪ ድረስላችሁ ዛሬ እንግዲህ በጣም ለመስማት ለጆሮ የሚከብድ ነገር ነው እንግዲህ ከታችን ሰምተን ወደዚህ የመጣ ነው ምንድነው የሚለውን ነገር ከሷ አንደበት እንሰማለን እናንተ ግን ቻናላችንን ላይክ ሼር ሰብስክራይብ አድርጉ ከጎናችን ሆኑ የናንተ አብሮነት ለኛ ያስፈልገናል የናንተ ኮሜንት ለኛ በጣም ወደፊት እንድንሰራ ያደርገናል እንግዲህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ሰላማቲ ሰላም ወንድሜ እንዴት ነሽ እስኪ በስልክ የተወሰነ ነገር ነግረሽኛል ስምሽን አስተዋውቂኝና ያን አስደንጋጭ ነገር ለመስማት የሚከብደውን ነገር እስኪ ንገሪኝ እሺ ሳራ ባላለውና ያው ሰራተኛ ነኝ ሰው ቤት ተቀጥሬ ነው የምሰራው እሺ ያው ግን በመጀመሪያ አክብረኝ በቃ እኔ እንጃላከም ለእኔ ልትረዳኝ ስለመጣ በጣም አመሰግናለሁ ስራችን ነው ምንም ማድረግ አንችልም ያው ሴቶቻችን የማገዝ ኃላፊነት ስላለብን ነው ዛሬ እዚህ የተገኘነውና እስኪ ቀጥይ ምንድነው የተፈጠረው ያው የምኖርበት ቤት በጣም ምን እንጃ ከጊዜ ወደ ጊዜ በጣም እያስፈራኝ ነው ስለ ይሆነ ለመስማት የሚሰቀጥ ነው ብነግር እንኳን አታምነኝም ማለት ነው እኔም ለማመን ስለቸገረኝ ነው እሱ ነው ማለት በቃ ይሄ አይደለ ምንም ማይታመን ነገር ነውና በጣም ምን እንጃ ግራ ገብቶኛል ከዛ በኋላ እኔ ራሱ የሆነ ነገር እንዳልሆነ በጣም እየፈራው ነው እዛ ቤት ውስጥ ስለ በቃ የሆነ አውሬ ያለ ነገር ነው እየመሰለኝ ያለው ምን አይነት አውሬ ነው ማለት እስኪ ስላለው ነገር አስረጅኝ ምንድነው እንደዚህ እንድታስብ ያደረገሽ ይው ምን አለ መሰለ ቤት ውስጥ ቤት እኔ ነኝ ሙሉማ ከዛ ማጸዳው ምን ነኝ ጥበቃ አለ የቤቷ ባለቤት ሴትዮ አለች ከዛ እኔም አለው ወጣት ናት ትዳርም ልጅ ምንም የላትም ቤተሰብ ምናም መጥቶ ያቅም ቤቷ ምንም ነገር የላትም እኔ እንጃ ለምን እንደሆነ አላውቅም ግን በቃ ለሷ ቤት እንኳን ያናክል አትሉም ሰራተኝነት የተፈለኩት እዛ ቤት እንዳጸዳ ምናም ብቻ ነው ያናክል ቤት ማጥቶን ምናምን ለማደር ነው ቤት የምትገባው ወይ የሆነ ሰዓት ከሰዓት መጣ ቡና ለመጠጣት ብትመጣ ነው እና ምንም ልጆች ምንም የሉባትም አስፈላጊ አልነበረም ሰራተኛ ራሱ እዛ ቤት ውስጥ ከዛ ጥበቃ አለ እኔ ያለው እሷ አለች ሶስታችን ነን የምንኖረው ከዛ ግን የቤቱ ነገር በጣም የሆነ ግራ ያጋባኝ ሰይጣናዊ ነገር ነው ማየው ቤት ውስጥ ምን ማለት ነው ያው ስትነግሪኝ ብዙ እንግዳ ነገር እንዳለ ተረዳውና እስኪ ሰይጣናዊ ነገር ያስባለሽ ነገር ዲቴል አብራሪልኝ ምናልባት የነገሩን ሁኔታ በደንብ ካልሰማን መፍትሄ ለመስጠት ስለማንችል ነገሩን ከምን ጋር አገናኝተን ልንፈታልሽ እንደምንችል ለማወቅ ስለምንቸገር እንደዚህ ሰይጣናዊ ነው ልትይቻልሽበት ዋናው ምክንያት ምንድነው ቤት ውስጥ በቃ ቤት ሳጸዳ የማገኛቸው ጥፍሮች በጣም ነው መስፈሩት በጣም ሁሌ ዴይ ቱ ዴይ የሆነ የሰው ማይመስልም የሆነ የእንስሳ ጥፍር ነው በቃ እንደ ድመት ጥፍር ነው ከዛ የድመት ጸጉር ምናምን አለ
በጣም ድመት ደግሞ ግቢ ውስጥም የለም እኛ ብቻ ነን ግቢ ውስጥ ምን ኖረው ብያለሁ ከዛ ከጎረቤትም ድመት ቤት እንዴት ይገባል ገብቶ ማያቅም ሲጀመር እኔ ያይቼ ማላቅም ድመት እኔ ነኝ ቤት ሙሉ ከዛ በኋላ ግን ቀን ላይ ምንም የለም ሲነጋ ግን በቃ የድመት ጥፍር ረዛዥም ሆኖ ማለት ነው በጣም ረዣዥም ሆኖ እንዴት ከሰው ነገር ይወጣ ማለት ነው አው ከሰው ነገር ይወጣው ነው ግን የድመት መስሎ ግን ያናክል የድመት ማይመስል ብቻ ሆነ ጸጉሩን ስለማገኝ ነው የድመት ሊሆን ይችላል ብዬ እየጠረጠርኩ ያለው ሳይገባ እንዴት የድመት ነገር ልታይ ትችላለሽ ድመት ያስባለኝማ ይጮ ለሊት ይሁን የድመት ድምጽ ይሰማል ቤት ውስጥ ድመት ሳይኖረው እዚህ ኮርኒሱ ላይ በጣም የድመት ድምጽ ከዛ በኋላ ከኮርኒሱ ላይ ነው የሚወርደው እንትኑ ፈራለው አልወጣም ለሊት ላይ ምንተኛው ኪችን ነው ግን ኪችን ዘግቼ ነው ምንተኛው አልወጣም በጣም ነው የሚያስፈራው ቤቱ ራሱ ትንሽ ከመሸ 6 ሰዓት ካለፈ በኋላ ቤቱ በጣም ያስፈራል ጥበቃ አለው አይደል ለምን ነው የሚያስፈራው ጥበቃው ከምን አንፃር አምጥፈሪው እንዳልኩ በቃ የድመት ድምጽ ነው የሚሰማው ከዛ ሲነጋ ደግሞ ጥፍር አገኛለሁ ሴትዮዋ ራሷ ልብሷ ላይ ያን ነገር ሳገኝ ደግሞ እሷ ትቀየሪውን የሚለው ነገር በጣም አሳሳቢ ሆኖብኛል ትቀየሪውን እኔ ያላቀም ብቻ ግር ሊል ይችላል ግን እንዴት አሰብሽ እሱ ምን ያህል ጊዜ እዛ ኖረሻል ከአንድ አመት በላይ ኖሬያለሁ አንድ አመት ስትኖሪ ማለት አንድ አመት ስትኖሪ መቼም በደንብ ታውቂያታለሽ ያስባለሁ ውሎዋም ማደሯም እዛ ቤት ውስጥ ከሆነ ታውቂያታለሽ ያስባለሁና ትቀየር ይሆን የሚለው ነገር ከምን ተነስተሽ ነው ማረጋገጫለሽ ስለ በጊዜ በቃ እስከ 3 ሰዓት ነው እዛ ቤት መቆየት የሚቻለው ከዛ በኋላ ተተኛለህ ገብታ ግዴታ ነው ለምን እኔ ያላቀም ከገባው ጀምሮ ያግ ተነግሮኝ ነው የገባሁት ማምሻት አይቻልም ገብታ ተተኛለህ ከዛ በቃ አለቀ ከዛ ሲነጋ ደግሞ 6 ሰዓት ከሆነ በኋላ ደግሞ እንዳልኩ የድመት ጮት ነው የሚሰማው ኮርኒሱ በጣም ነው የሚንገጫገጨው በቃ የሆነ አንዳንዴ ሁለት ይሆናሉ ምናምን ነገር ሁለት ድመት ይመስላል ድመቶቹን አንቺ በአካል አይተሻል አላየዋቸውም ድምጻቸውን ነው የምሰማው በየተራስ ይጮሁ ምናምን ለመውጣት ምናምን ለማየት አልሞከርሽም እንዴት ነው ያስፈራል ቤቱ ያልኩ እንዴት ከዛ በኋላ አይቻልም አልኩ 3 ሰዓት ከሞላ በኋላ ገብተተኛለህ ከዛ በኋላ ክሽን ከፍቼ መውጣት አልችልም ራሷን ሲጀመር ቆልፋብኝ ተተኛና ጧት ላይ ነው የምትከፍትልኝ በዛ የተነሳ ነው የጠረጠርኩት ስለዚህ ስጋባም ያንክ ነግራኛለች ከ3 ሰዓት በኋላ 3 ሰዓት ላይ በቃ ጀስት ትተኛለሽ ነው ያለችኝ ያኔም ስጋባ ከዛ ከ3 ሰዓት ጭራሽ ለአንድ አመት ስትኖሪ ከ3 ሰዓት አልፈሽ አታውቂም አልፌ አላውቅም 3 ሰዓት ላይ ከዛም ልምድ ሆኖብኛል ተኛለሁ ከስንት አንዴ ነው ነቅቼ ይሄን ነገር የምሰማው ስለ በጊዜ ገብታ ወይ ቲቪ የለው የሆነ ነገር የለም እዛ ክፍል ላይ ቤት ውስጥ ቲቪ የለው ሳሎን ነው ያለው መኝታ ቤት የለም እኔ የምተኛበት ኪችን ነው ኩሽና ነው የምተኛውና እዛ እንዴት ነው የምተኛው ኪችን ውስጥ እንዴት ሰው ሊተኛ ይችላል ያው የጉ ነው የቤቱ ህግ ነው ግድ ነው ለማንኛውም ሌላ ጊዜ እኔ በማውቀው ሰራተኛ ቢያንስ የራሱ ማረፊያ ይኖረዋልና ኪችን የሚበሰልበት ቦታ ነው እንጂ መተኛ አይደለም ምናልባት ከኢኮኖሚ አንፃር አንዳንዴ ማለት ምክንያቱ ምንድነው ለማለት ነው ኪችን ያው ትርፍ መኝታ ቤት አለ ግን ያው ኪችን ተኝ ነው ያለችኝ አንቺ ከዛ እንድትወጪ ስለማይፈልግ ነው ወይስ እንዴት እኔ እንጃ እሱን አሁን ሳስበው እሱ ይመስለኛል ምክንያቱም ቆልፋብኝ 12 ሰዓት ሲነጋ ነው በሩን የምትከፍትልኝ ከዛ ተነስቼ ማታ ላይ በቃ 3 ሰዓት ከሆነ በኋላ ገባለሁ አልኩ አይደለ ገባና ተኛለሁ ከዛ በቃ አቃምናም ካላጣጥቤ ተኛለሁ ቆልፋብኝ ነው ማድረው ከዛ ጠዋት 12 ሰዓት መታ ነው የምትከፍትልኝ አልገባኝም ማለት ተቆልፎብኝ ነው የምኖረው እያልሽ ነው የምተኝበት ሰዓት ላይ አንቺ ነሽ እንጂ መቆለፍ ያለብሽ የምተኝበትን አካባቢ እሷ ልትቆልፍ የቻለችበት ምክንያት ምንድነው አንቺ ሴን ተቀበለሽ ልትኖር የቻልሽበት ምክንያት ምንድነው ለምሳሌ ህመም ይመጣል ለሊት ብዙ ነገር አለ የሰው ልጅ ዋሽንት ምናምን ልትጠቀም ትችላለሽ የሆነ ታይም ስቶቭ እንትን መብራት ተበላሽቶ ምግብ እየሰራው እንደ አጋጣሚ እንቅልፍ ጥሎኝ ከዛ በኋላ በቃ ቤት እንትኑ ስቶቭ ፈንድሶ በጣም ከባድ ሁኔታ ውስጥ ገብቼ ነበር ከዛ በኋላ አናግሬያት ነበር በቃ ቁልፍ ነው ስጪኝ አሁን ያንተም መውጫ አጥቼ በቃ ጆኬ ምናምን ከፈተችልኝ እሷ እና እንደዚህ ልሞት ይችላል ምናምን ነው ብዬ ነገርኳት እኮ አንቺ ለነፍስሽ አታስቢም ማለት እንደዚህ አይነት ሁኔታዎች ማለት ከዛ በኋላ ማለት
ይሄ አደጋ ከተፈጠረ በኋላ ነገሮች ለማስተካከል ሞከሩ ወይስ በዛው ቀጠሉ? አይ ቁልፍ ጠይቂያት ነበር አልሰጥሽም ነው ያለችኝ። አርፈሽ ቁጭ በይ አዎ ለምን አልኳት። አርፈሽ ቁጭ በይ አለችኝ። በጣም ተኮሳትራ ተናገረችኝ። እኔ በቃ እስካላልኩ ድረስም በቃ ካልሆነ እኔ በቃ ማለት እኔ ለህይወት እየፈራው ነው። እንዴት ነው መብራት እዚህ ውስጥ ቆጣሪው እዛ ኪችን ውስጥ ነውና ኪችን ውስጥ ቆጣሪው እዛ ውስጥ ነው ያለው እና ይሄ ነገር ራሱ ቢፈነዳስ ምናምን ብዙ ጊዜ ያስቸግራል። የኛ ቤት መብራት ይበላሻል፣ ኮንታክት ያደርጋልና ምን አይስተካከልም። እኔ እንጃ ድመቶቹ ስለሚነካኩት ይሁን አላውቅም፣ ብቻ ይረበሻል ብዙ ጊዜ። ድመቶቹ ለኮርኒስ ላይ ብቻ ነው የሚኖሩት ነው ያልሽኝ? አይ ኮርኒሱን እንትን ይላሉ እንጂ ሶፋው ላይ ምናምንም ይዞራሉ። ሳሎን ላይ በጣም ይሰማኛል። እንዴት ማለት ኪችን ሆነሽ ይሰማሻል? ሳሎኑና ኪችኑ ቅርብ ነው በጣም። እንዴት ነው ላይ ሰማኝ ማለት ባይኔ አይቻቸው አላውቅም። ባይኔ ነው አይቼው ማላውቀው። ይሯሯጣሉ ምናምን ነገር ይሆናል አይደለ? ይቦጫጨራሉ ምናምን እንዴ ይሰማኛል እንደዛ። እንዴት ነው የምትተኙት ታዲያ አንቺ? እንዴት ማለት እዛ ውስጥ ያለው ሰው እንዴት ነው የሚተኛው? እነሱ የሚቦጫጨሩ ከሆነ ለሊት እንግዲህ እንዳልሽው 3 ሰዓት የማትወጭበት ምክንያት ምን እንደሆነ ፈጣሪ ወቀው። እሱ ምናልባት ማጣራት ባለብን መንገድ ማናጣራው ነገር ይሆናል እያልሽን ያለውንም ነገር እንደ ሐሳብ እንወስደዋለን እንጂ ትንሽ እንግዳ የሆነ ነገር ነው ለማመን ይቸግራል። እኔም እኮ እሱን እንደማታምነኝ እኮ አውቃለሁ፣ ግን ግራ ገብቶኛል። እኔ ምን ማድረግ እንዳለብኝ ምንድነው እዛ ቤት ውስጥ ገብተሽ እንድትኖር ያደረገሽ? ማለት ይሄ ነፃነት የለበትም 1 አመት ሙሉ እንድትቀጥ ያደረገሽ ነገር ምንድነው? ችግር ነው ወይስ? መቼም አንድ ሰው ከነፃነቱ በላይ ምንም ነገር የለም ማለት እዚህ ጋር ተቀጥረሽም ቢሆን አንቺ ማድረግ ያለብሽን እያደረግሽ መከፈል ያለበትን ገንዘብ የተከፈለሽ ግን ማለት እዚህ ጋር አሁን ሽንት ቤት መሄድ ስትፈልጊ መሄድ፣ ማውጣት ብትፈልጊ ማውጣት ምናምን እንደነዚህ አይነት ነገሮች ተገድጄ ነው ያለሁት። ይኸውልህ ስለ ከግቢ እንኳን ወጥቼ ሱቅ ምናምን እቃ ገዝቼ አላውቅም። ጥበቃው ነው ገዝቶ የሚያመጣልኝ። ከግቢ መውጣትም አይቻልም። ወጥቼ አላውቅም። ለምን እንድትወጪ የማይፈልገው? አስቸጋሪ ነሽ ማለት ነው? ኖ አልፈልግም። ስራውን ራሱ ብያት ነበር መጀመሪያ። በቃ በጣም ተቸግሬ ስለነበር ነው የገባሁት። ስለ ተማሪ ነበርኩና በአጋጣሚ ያው ከግቢ ተጭሬ ነው ወደ እነሱ ቤት። በቃ ስራ በጣም ያስፈልገኝ ነበርና ያው ፋሚሊም ጉዴን ከሚያይ ብዬ በቃ እሺ ብዬ ያገኘሁትን ስራ ለስራ ብዬ እነሱ ቤት ገባሁ። ከገባሁ በኋላ ደግሞ እንዴት ገባሽ ግን በዛው? እንዴት ማለት እዛ ወደዛ ቤት እንዴት ገባሽ? በደላላ ነበር የገባሁት። ከዛ በኋላ ግን በቃ ደላላውም ስልክ አጥፍቶ ጠፋ። ስለ በቃ ያን ደሞዝ እንኳን በስርዓት እየከፈለችኝ አይደለም። አሁን ላይ ደሞዝ አይከፈልሽም፣ ነፃነት የለሽም። ህግ ባለበት ሀገር አንቺ ለመውጣት ምንም አልሞከርሽም? ታስፈራራኛለች እያልኩ ነው። ምን እያለሽ ነው ታስፈራራሽ? በቃ ከዚህ ቤት የሆነ ሰዓት እንዳልኩ የቆጣሪው ሰዓት ተናግሬያት ነበር። በቃ እኔ አልፈልግም በቃ እንደዚህ አንድ ቀን ህይወቴን ማጣት አይቀርም ምናምን ብዬ ሳናግራት እኔ እስካልፈቀድኩልሽ ድረስ ከዚህ ቤት ማትወጪም፣ ሲቀጥል ደግሞ አጠገቤ ደርሰሽ ቁጭ ብለሽ ከኔ እኩል እንዳትካፈች ነው ያለችኝ። አሁን ኖርማል ራሱ ስጠራት እየፈራው ነው የምጠራት። በጣም ተቀያይራ ነው የተናገረችኝ። ያኔ ምንድነው የምትሰራው? እስኪ እሷ ማለት ቤት ውስጥ አትኖርም ብዙ ጊዜ ብለሽኛል። ምንድነው የምትሰራው? እና ሰራተኛ እዛ ቤት ውስጥ ጥበቃና ሰራተኛ ያደረገችበት ምክንያት ምንድነው? ብዙ ጊዜ ቤት ማትል ከሆነ ከዚህ አንፃር እስኪ አስረጂ። እኔም ግሬ የገባኝ እሱ ነው። እኔ እንኳን ያው እንዳልኩ ቤቱን ለማጥራት ነው። እኔ ሴትዮዋ ነው እየጠረጠርኩ ያለሁት። የሆነ ነገር ሌላ ነገር ሊኖርባት ይችላል። ድመት እኔ አላውቅም፣ የሆነ ወደ ወሬነት ልትቀየር ትችላለች ብዬ እየገመትኩ ያለሁት እሷን ነው። በቃ ያለ ማረጋገጫ ነው። ማረጋገጫለሽ በዚህ ስለ ድመቶቹ አንድ ቀን አውርቼ ልትገለኝ ነበር። አንቃ ምን አገባሽ ስለ ድመት? ዝም ብለሽ ስራሽን ስሪ፣ ለስራ አይደል እንደ ይከባሽ ነው ያለችኝ። ምንድነው እዚህ ቤት ግን ድመት ምናምን በጣም ቤት ያቆሸሹ ነው ምናምን ነገር ብዬ ተናገርኳትና በቃ ልታባረረኝ ነበር ያኔ ራሱ መጀመሪያ የገባው ታይም ማለት ነው። ከዛ በኋላ ግን አባረኝ ብላት ራሱ እምቢ ነው ያለችው። አትወጪም ከዚህ ቤት እኔ አውጥቼ እስካልጣልኩሽ ድረስ ነው ያለችኝ። ስለዚህ አንቺ እንደዛ ቤት እንደ ተገዢ ሰው ነሽ ማለት ነው። ደሞዝም አትከፍለኝም። ያው ቪዲዮዎችን ስለማይ ነው አለኝ ስልክና ቪዲዮዎችን ስለማይ በቃ ብትረዳኝ ብዬ ነው። እንዴት ስልክ ማለት ቆልፋብሽ የምትውል ሴት አትወጪም ትልሽ የነበረ ሴት እንዴት የስልክ የመጠቀም ነፃነት ሰጠች? ስልኩ የራሴ ነው የመጀመሪያም ነበረኝ፣ ግን ሲሙ ደግሞ ሌላ ነው። እሷ ነች የሰጠችኝ። የኔን ሲም ታውቃለች ስልክ እንደምትጠቀሚ። የኔን ሲም ወስዳ ሌላ ሲም ሰጣኝ ነው። ስለማንም ጋር ኮንታክት ማድረግ አልችልም።
ለምንድን ነው ይሁን ያስፈልግ? እኔም አልገባኝም። የሆነ የምጠረጥርበት ምንም መንገድ የለኝም። ዘመዷ አይደለሁም የሆነ እኔን መጉዳት ፈልጋለች እንዳልል ምናምን ነገር እና በቃ እኔም ግራ ገብቶኛል። ይሄን ነገር አጣለ እኔ ምንም ማውቀው ነገር የለም። ምናልባት በቃ እኔ እንጃ አላውቅም። እሷ ቤት ስለኖርኩ ምናምን ሊሆን ይችላል እንዳልኩ በቃ ድመቶቹ ምናምን ነገር እኔ አላውቅም እኮ ማለት ድመት ታዲያ ቤት ማንኛውም ቤት ውስጥ እኮ ሊገኝ ይችላል ድመት እና ድመት ማለት ምንድን ሚስጥር አለው ወይስ ምንድነው? እኔ ሚስጥር ያለው ነው የሚመስለኝ። ስለ ድመት አይደለም እኮ እዛ ቤት ድመት ዞር ብሎ የለም። ዞር ብለ ግቢ ውስጥም አታገኝም። ጎረቤት ምን ሰምቼ አላውቅም። ድመት ነው እንደው የተለየ ነገር ስታደርግ አይተሽ ታውቂያለሽ? የተለየ ነገር ደግሞ እንትን ይገዛል በእናትህ ይሄ ሳማን ምናምን የድመት የሚበሉት ነገር። አዎ ሳምባ ይገዛል ማለት ጥበቃው ገዝቶ ያመጣል። ለማን እንደሆነ አላውቅም። መኝታ ቤቷ እንኳን ገባለው ግን መኝታ ቤቷ ውስጥም እንኳን ድመት አስራ ወይ አስቀምጣው እንትን ትላለች ብዬ እንትን እንዳል የለም ድመት ሳምባው እሱ ነው ምልክ እኮ እሱ ነው ግር ያሰኘኝ ነገር ሁሌ ያመጣል። ድመት ከሆነ ካለ እዛ ቤት ውስጥ አለ ከተባለ መቼም ከሰራተኛ የበለጠ ጓዳ ጉድጓዳውን የሚያውቅ የለም። እንደኛ ያልገባውበት የለም ድመት ፍለጋ እዛ ቤት ውስጥ አልጋ ስር ምን እዛ መኝታ ቤቷ ገብቼ እንኳን ያልፈለኩበት የለም። ምናልባት ወይ ድመት ታመልኪውን እንደ ብዬ በቃ ከኛ ደብቃ ስልህ በቃ ይሆነ መልክ ታውቂያለሽ አንቺ አይባላል ብዙ ጊዜ ብዬ ነው እንዴ ታውቃለህ ስልህ ይወራል። አንዳንድ ሰዎች የማይመስል ነገር ያደርጋሉ በወሬ ደረጃ። ይሄ ነገር መቼም ዝም ብሎ አይመጣም። ምናልባት አንቺ የሰማሽው ነገር ካለ ነገርኝ። ዝም ብሎ ሰው ነው እንጀረኛ ማድረግ ስለማይቻል ኖርማል በወሬ ደረጃ በቃ ተመልካቹ አይተሻል ባይንሽ? አላየውም። እሱ እኮ ነው ችግሩ። ሰምተሻልሽ? በያስቤ ነበር ነው ያልኩት። በህይወቴ ማሰምቻ አውቃለሁ። ምናልባት የነገርሽኝ ያለው ነገር በጣም እንግዳ ነውና እንዴት ልናጣራ እንደምንችል በተለይ አግሬሲቭ ከሆነች በምን መንገድ ከፈሪ ፈራውት እሱ ነው። አግሬሲቭ ባትሆን ኖሮ በሌሊት ግቢ ውስጥ መብራት አይበራም። ግቢው መብራት ቢኖርም የሆነ ሰዓት ይጠፋል መብራቱ ጠፍቶ እንኳን ያለ ላይት በቃ ትንቀሳቀሳለች። አንቺ እንዴት አወቅሽ? ተቆልፎብሻል እንዴ? ታድሪ መስኮት አያታለሁ። መስኮት? አዎ መስኮት አለው። ታየዋለህ ኪችኑ ከፈለክ መስኮት አለውና በሱ አያታለሁ። ከዛ በጀርባ እንትን አለ። ስለዚህ ተከታታያታለሽ ማለት ነው? አዎ ከታተላታል። ተደራቢ እንትንም አለው እኮ ሌላ በር መስኮቱ መስታወቱ ነው። ከመስታወቱ ውጭ ደግሞ የሆነ እንትን ላሜራ ነገር አለው። ግን ላሜራውን ቀን ላይ የሆነ ታይም በቃ በጣም ፈርቼ ስለነበረ ቀን ላይ ከፍቼ አመቻችቼ አያታለሁ። አሁን ላይ ምንድነው የምታዩ? እሷን አያታለሁ። ሌሊት ስለምትወጣ ከቤት ትወጣለች ሌሊት እና ሳያት ምንድነው የሆነ 2-3 ክላሶች አሉ። ተከራይ የላቸውም። ተቆልፈው ነው ያሉት። በጣም እኔም ከገባው ጀምሮ 1 አመት ሙሉ ሲከፈቱ ምንም ሲሉ አይቼ አላውቅም። የተቆለፉ ክላሶች ናቸው። እዛ ትገባለች። ከዛ በኋላ በቃ እኔ እንቅልፍ ይጥለኛል። እሷ ደግሞ ጠዋት ላይ ቤት አገኛታለሁ። ስለዚህ የምታደርጋቸው ድብቅ ነገሮች አሉ ነው? እንደዛ ነው የሚሰማኝ። ግን ሌሊት ስትንቀሳቀስ ዘበኛው ዘበኛው ተኝቶ ይተኛል። እሱም እንደኔ ነው። ይቆልፍበታል? አዎ ዘበኛው ነው እሱ ተቆልፎበት ነው የሚተኛው። ከሶስት ሰዓት ምን እዛ ምንድነው የሚሰራው ይሄ ሰውዬ? ዘበኛ ሆኖ ተቀጥሮ ምንድነው የሚሰራው? በሩ የሱ ማለት ያንቺ እሺ ይሁን አንቺ ቢያንስ ምንም ቢሆን ምንም ይሁን ብለን ብናስብ ዘበኛ ግቢ እንዲጠብቅ ተብሎ የተቀጠረ ሰው እንዴት ነው የሚቆለፍበት? ችግር ቢመጣስ? እሱ ነው ማለት እኔ ማላቀም ለምን እንደምታስቀምጠን እዛ ቤት ውስጥ እኔም ግራ ገብቶኛል። ከዘበኛው ጋር ታወራላችሁ? ከዘበኛው ስለዚህ ነገር ስለሚያስፈራ የሆነ ሰዓት ጠይቀው በጣም እሱ ደግሞ ረጅም ጊዜ ሆኖታል። ሴትዮዋ ምንም ባይኖራትም ግን በጣም ብዙ ጊዜ እሱም እዛ ቤት ቆይቷል። የሚጠበቅ ነገር የለም በርግጥ ወይም የሆነ የሚያስፈራ ነገር የለም። ለምን ጥበቃና ሰራተኛ እንዳስፈልጋት አላውቅም። እሱ ደግሞ 3 አመት ምናምን ሆኖታል እዛ ግቢ ከገባ ረጅም ጊዜ። እኔ እስከዛሬ ያልጠየኩትን አንቺ መስለውሽ ነው የምጠይቂው ምናምን ብሎ ተቆጣኝ። ጉዳት ደርሶባችሁ ያውቃል? አንቺ ቢያንስ 1 አመት እዛ ስትቆይ ጉዳት ደርሶ እንዳልኩት እናገረኛለች። የሆነ ጥያቄ ከጠየቅኳት አፍሽን ዝጊ ምናምን ትለኛለች። ከዛ ብር አትከፍለኝም። ደብድባሽ ታውቃለች? የሆነ ሰዓት ደብድባኛለች። ወጣለው ያልኩ ያኔ በጣም እንዲቦጫጭራኝ ነበር ሰውነቴ እንኳን ራሱ። ትቦጫጭራለች በጣም። ይሄ ሰውነቴ አልነበረም። አሁን ራሱ እንትን ጠባሳው አለ እዚህ ጋር ምናምን ነገር በጣም ነበር እንትን ያለች። በጣም ቆስሎ ነበረ
እና በዛ የተነሳ የቆየ ይመስላል። አዎ የቆየ ነው እሱማ። ግን በዚህ መሀል ምናምን ነገር በጣም ነበር እንትን ያለችኝ አንተ የሚጎዳችኝ። በቃ አታሳይም። በቃ በጣም ከባድ ነው ማለት እኔ ሰው እሱም ፈርቷት ይመስለኛል እንደዚህ ያለው። ከዛ ደግሞ ከተኛም በኋላ በቃ የሆነ ወደ 11 ሰዓት ወደ በቃ እስክትከፍት ምናምን ድረስ አንነቃም እዛ ቤት ውስጥ። እኔ አስተዊ እንዳልኩ መስኮቱን ከፍቼ ምናምን ምንድነው ስራዋ ብዬ ስለጠበቅኳት ያን ቀን በጸሎት ስለጠበቅኳት ነው እንጂ ከተኛክ በኋላ አትነቃም እዛ ቤት ውስጥ። ጥበቃውም እንደዛ ነው ያለኝ። እኔ አስተውዬም አላቅም። ከተኛው በኋላ ለሊት ጠዋት ሰላም አለው ነው የሚለው። ሰላም አለው ግቢው እንዱም ምንሽ ምናምን ነው ያለኝ። እኔ ተኝቼ ምንድነው የረበሸሽ? እኔ ተኝቼ ሲነጋ ወይ 11 ሰዓት ብነቃ ነው ምናምን ነው ያለኝ። ምንም የሚያስተውለው ነገር የለም። ለምን እንትን ለድመት ራሱ ገዝታ አምጣ ስትለው ለምን እንደማይጠይቃት አላቅም። እሱ ነው ገዝተው ለሚያመጣው። 3 አመት እንደመቆየቱ ካንቺ የተሻለ መረጃ ሊኖረው ይችላል ብዬ አስባለሁ። እኔም እንደዛ ይሰማኛል። ግን እሱን እንዴት ልታገኘው እንደምትችል እንጫረቅ ስለ ማገኘበትም መንገድ አሁን እኔ ቤት ነው ሊሆን ከቤት ስለማያወጣ አሁን ተደብቄ ነው የመጣሁት። ዛሬ ምን ሄድበት ቦታ አለ ስላሉ ይሄን ያህል ድፍረት ካለሽ ለምን እስከ ዛሬ ወተሻል ወጣሽ ማለት ለቀሻል ሄድሽ? አላገኘውም። የምወጣበት ሰዓት ዞር አይልም እሱ። ከዛ ቆልፎት ነው የሚሄደው። ዛሬ እንዴት አገኘሽ? ዛሬ በአጋጣሚ የሆነ ዕቃ እናመጣለን ብለው ከዛ ሲወጡ እኔማ ተከትያቸው ወጣሁ። ዘበኛውና እሷ የቤት ዕቃ እንቀይር ምናምን እያለችው ነበረ እና ዕቃ ሊያስጭኑ ነው መሰለኝ። አንቺ ለምንድን ነው ከዩኒቨርሲቲ ተባረርሽው? ያው ብዙ ማለት ኖርማል አለ አይደለ ጓደኞቼ ዲሲፕሊን መውጣት ምናምን ነገር ከግቢ በጣም መውጣት አበዛውና በዛ ተጫርኩኝ። ለምንድን ነው ከግቢ የምትወጪው? ቤተሰብ የሚጠብቅሽ ሰው ነሽ። ዩኒቨርሲቲ ስትገቢ አንድ ሴት ዩኒቨርሲቲ ስትገባ እኮ ቤተሰብ ተመርቃ ወጥታ ስራ ይዛ ብሎ ያስባል። ለምንድን ነው ከግቢ መውጣት የምታበዡ? ማለት በሰላም ነው ወይስ ሌላ ነገር አለ? ያው በቃ ጓደኛ ነው ህይወት ያበላሻልና ጓደኞቼ ጋር በቃ የሆነ መዝናናት ነበር የሚመስለኝ። የሆነ ወጣትነት ከባድ ነው እና በቃ እንዳውን የሆነ ማስብ አርቄ አላስብም። ፋሚሊ ብር እንደላካ ለመጠጣት መውጣት ምናምን መዞር ምናምን ብዙ ነገር ፋሚሊ በሚልከው ገንዘብ ለመጠጣት ትወጫለሽ? እንደዛ አረግ ነበር ከነሱ ጋር ማለት ጓደኞቼም እዛ ግቢ እኔ ፍሬሽ ነበርኩ። እነሱ ገና ፍሬሽ ሆነሽ ነው የተጫርሽው? አዎ። ሰው አሳስቶሽ ነው ወይስ ራስሽ አምነሽበት ነው ስታደርጊ ነበር? እንዴ ሱማም እንዴት አምንበታለሁ ስለ አሁን ነው የገባኝ ነገር። በቃ የሆነ ስልጣኔ መስሎ ነበር የሚታየኝ እንደዛ ማድረግ ከነሱ ጋር። ሁላችንም ነን የተጫርነው። በጣም ውጭ ማደር ምናምን አብዝተን ነበረ ማለት ማሽቶ እንዴት ግቢ ትገባለህ? ከዛ ውጭ ማለት እንደነገርሽኝ ለቤተሰብ አፌን ሞልቼ ተጫርኩ ብዬ መናገር አልችልም ካልሽኝ እርግጠኛ ነኝ ለቤተሰቦች የሆነ ሪስፔክት አለሽ ማለት ነው። ታዲያ እንደዚህ አይነት ሰው ከሆንሽ እንዴት ነው ቤተሰብ በሚልከው ገንዘብ አንቺ ውጪ ሄደሽ የምትዝናኙ? እንዴት ነው የሚጠጣልሽ? ጓደኛ እኮ ይኸውልሽ ሁሉም ሰው ዩኒቨርሲቲ ገብተው ራሱን ለመለወጥ ይተጋል። ጓደኛ መምረጥ የሚባለው ነገር ግን ወሳኝ ነገር ነው። እሱ ነው አንቺ ለቤተሰቦች መኖር የምትፈልጊ ሴት እንዳልሽው ከአንቺ እንደሰማሁት በእርግጥ ገና ብዙ እናረጋግጣለን። መደወል ያለብን ቦታዎች እንደውላለን። በአንቺ ጉዳይ ጓደኞች ያልሽው ስለ አንቺ መጠየቅ ያለብንን እንጠይቃለን፣ ማጣራት ያለብንን እንጠይቃለን። ግን ምናልባት አንቺ ይሄን ያህል እንደዚህ አይነት ቦታ የምታውቂ ከሆነ ሰራተኛ ሆነሽ እንዴት ልትገቢ ቻልሽ? መቼም ጓደኞች ካሉሽ ወደ ሌሎች ስራዎች አይጠፉም ብዬ አስባለሁ። ለምሳሌ የኦፊስ ስራዎች እስከ 12 ከተማርሽ የሆነ ስራ አይጠፋም። ሰራተኛ ልትሆኚ የቻልሽበት ምክንያት ምንድነው? ያው ብር አጠራቅሜ ተመልሼ ወደ ግቢ ለመመለስ ነበር። በቃ ሌላ የተሻለ አማራጭ አልነበረሽም? ሌላ የተሻለ አማራጭ ቢኖርም ከራስ ከቨር እያረክ ነው። አሁን ኦፊስ ምናምን ቢሆን ቤት መከራየት አለበት፣ መኖሪያ ምናምን ያስፈልጋል። እና እዚህ ሰራተኝነት ብገባ ደግሞ በቃ ብር ሴቭ አድርጌ 1 አመቱን ሰርቼ ሌላ ግቢ ከፍዬ ምናምን ነገር ገባለሁ ብዬ ነበር ያሰብኩት። ከዛ ስለተጫርኩኝ ቤተሰብ ሳያቅ ሌላ መንገድ ተጠቅሜ ልማር ነበር ያሰብኩት። እስኪ ስለ ዘበኛው ልጠይቅሽ። ዘበኛው ምን አይነት ጸባይ ያለው ማለት እስኪ እዛ ቤት ውስጥ ይሄን ያህል አመት ሊኖርሽ አንቺ ይሄን ያህል 1 አመት ስትኖሪ በጣም የተለየ ነገር
ያየሽበት ይሄንን አየሁበት የምትይው ነገር አለ? አንዳንዴ ዝም ብሎ ከመሬት ተነስቶ ይጮሃል ሰው ላይ የሆነ ተናደድ ይለዋል። በጣም ነው የሚቆጣኝ። ለምን? ያለ ምክንያት ዝም ብሎ ታጠፊያለሽ ማለት ነው? ኧረ እኔ ምንም አላጠፋም። ሰው አይደለሽ እንዴ? እንዴት ነው ማታጠፊው? ስለአሁን ተምሬያለሁ በጣም። በዛ ላይ ደግሞ ቅጣት ላይ ነው እዛ ቤት ያለሁት። ምንም ነገር እንደፈለኩ መሆን አልችልም እና ደግሞ ያው ያም ጸጸት አለ። ለዛ እንደው በመጨረሻ የምትነግሪኝ ነገር አለ? ከሷ ጋር ከአለቃሽ ጋር የሚገናኝ ሰው ቤት የሚመጣ ሰው የለም? ምንም የለም። ቤተሰብ እንኳን መጥቶ አላውቅም። አይቼ 1 አመት ሙሉ ስኖር አንድም ሰው መጥቶ አያውቅም እዛ ግቢ። ያው እንግዲህ ነገርሽ ነገር አለ። እኛ ማጣራት ያለብን ነገሮች ይኖራሉ። በአንቺ በኩል፣ በሰራተኛዋ በኩል፣ በዘበኛው በኩል፣ በጥበቃው በኩል እና ደግሞ በሷም በኩል ምንድነው ትሰራለች ያልሽኝ? እስኪ ስራ አካባቢውን እንኳን ታውቂያለሽ? ስራዋን አላውቅም። ያናከለ አቅርባኝ አታውቅም። እንዴት አውቃለሁ? ኖርማል እንደ ሰው አትቆጥርም። ሰው እኔን አሁን እንደ ሰው አትቆጥረኝም። ስለዚህ ምንም አታውቂም? ምንም አላውቅም። ነግራኝ አታውቅም። ወረቀቶች ስታገላብጥ ምናምን አያታለሁ ቤት ውስጥ። እኔ እንጃ። የሀብት ደረጃዋ እንዴት ነው? አላት። እንዴት አላት? ብር አላት? አዎ ስታወራ ሰማታለሁ። በሚሊዮን ምናምን ነው የምትንቀሳቀሰው። ታወራለች ብዙ ጊዜ እንዲያርጉ እንደዚህ ያርጉ ምናምን እያለች። ስለዚህ የመስማት አጋጣሚዎች አሉሽ ማለት ነው። እሱን ከሰማሽ ከማን ጋር ምን እንደምታወራ ብዙ ነገሮች ልታቂ ትችላለሽ። እና የደበቅሽን ካልሆነ ብትነግሪ ሌላ ተጨማሪ ነገሮች። ሌላ የምታውቂው ምንም ነገር የለም? ሌላ የማውቀው ነገር ጥበቃው ሊያናግረን ፈቃደኛ ይሆናል? ያው ሊያናግራችሁም ከተናደደ ያናግራችሁም። ዝም ብሎ ይናደዳል እንዳልኩ። ካልተናደደ ግን ሊያወራችሁ ይችላል። ግን እኔ እንዴት ነው የምሆነው? ያንተም ስለ እኔ የሆነ ነገር እንዳደረኩ ካወቀች በቃ እንዳልኩ ነው። እስኪ ያው እኛም አንቺን እንትን ላለ ማለት እንሞክራለን። ግን እዚህ ጋር ለመፍትሄ እስከመጣሽ ድረስ የሚመጣውን ነገር በሙሉ አብረን መቀበል መቻል አለብን። አንዴ ማለት እድሜ ልክሽን በስቃይ ውስጥ ከመኖር አንዴ ምራቅሽን ዋጥ አድርገሽ ጥርስሽን ነክሰሽ ይሄን ነገር ከዚህ ነገር ለዘላለሙ መገላገል ወደ ትምህርትሽ መመለስ አለብሽ። አንቺም ህይወትሽ መቀጠል አለበት። ስለዚህ ለሚመጣው ነገር በሙሉ አንቺም እኛም የተናበብን ኃላፊነቱን መውሰድ ይኖርብሻል። እንዳልሽው ይሄ ሁሉ ነገር የነገርሽኝ እውነት ከሆነ እንግዲህ እኛ ማድረግ ያለብንን ነገር እናደርጋለን። እውነቱን ለማረጋገጥ ጥረት እናደርጋለን። እኔ ከዛ ቤት ብቻ ገላግሉኝ። ቤተሰቦቼ ጋር ራሱ መመለስ ይሻለኛል። በጣም ነው የሚያስፈራው ቤቱ። እስኪ እናጣራ እና እናረጋግጥና በቀን ራሱ የሆነ ነገር እቃ ስትል ራሱ የሚሰማኝ ስሜት ልነግርህ አልችልም። በጣም ነው እየፈራሁ ነው። የሰቀቀን ስሜት ተሰማሽ? አዎ በቃ ደነግጣለሁ። ከኋላዬ ምን አለ ከፊቴ ምን አለ ያልኩ። እንግዲህ ውድ ተመልካቾቻችን ከእህታችን የሰማነው ነገር አለ። ያው እኛ ደግሞ እንደ ሁል ጊዜው ይሄን ኃላፊነት ወስደን እንግዲህ ከዚህ ሰዓት ጀምሮ እንንቀሳቀሳለን። እህታችን ትንሽ አስቸጋሪ ሁኔታ ላይ እንደሆነች ነው ያረጋገጥነው። ሰውነቷም ተወጫጭሮ ነበር ምናምን። መቼም የሰው ልጅ ሰራተኛ ሆኖ አንድ ቤት ውስጥ ሲገባ የሚገጥመው በጣም ማንናገረው ሴት ልጅ በጣም በሆዷ የምትይዛቸው ብዙ ነገሮች ይኖራሉ። እኛ ደግሞ ይህን ነገር ያመናል፣ የሰው ነገር ያመናል። ይህንን ነገር እንግዲህ ለመፍታት የራሳችን ስራ ሰርተን እንግዲህ ለሷ ወደ ተሻለ ነገር እንድትሄድ ለቤተሰቦቿ የምትተርፍ አይነት ልጅ እንድትሆን የቻልነውን ነገር እናደርጋለን። አዲስ ነገር ለመፈለግ ለሷ ጥሩ ነገር ለማድረግ እንደዚሁ የተባለውን ነገር ለማጣራት እንሞክራለን። እስከዛው ግን አብራችሁን ቆዩ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምንቆያችሁ በያላችሁበት ሰላማችሁ ይብዛ። ተመልካቾች ዛሬ በሳራ ጉዳይ ላይ እንግዲህ የቻልነውን ነገር ለማድረግ ዛሬ ስራችንን ጀምረናል። ማጣራት ያሉብንን አንዳንድ ነገሮች ስለ ቤቱ ባለቤትም ሳራን ታሰራት ወይም ደግሞ ቀጥራት የነበረችው ሴት አንዳንድ ማጣራት ያሉብንን ነገሮች የክሩ አባላት እያጣሩ ነበረ። ዛሬ እንግዲህ ቀጥታ ወደ ቤት እንገባለን። የምናገኘው ማን ይሁን አናቅም፣ ግን በቀጥታ ሄደን አንዳንድ ወዝጋባ ማለት ውዝግብ ሊያስነሳ የሚችል አንዳንድ ነገሮችን እንደምታደርግ ሰራተኛዋ በነገረችን መሰረት አንዳንድ ማጣራታዎች አድርገን እንግዳ የሆኑ ነገሮችን ሰምተናል፣ በመረጃም ይዘናል። እንግዲህ ብዙ ነገሮች ሳራ ወዳለችን እየሄደ ነው አሁን ላይ ማለት ነው። የክሩ አባላት ባጣሩት መሰረት በደረሰ የመረጃ መሰረት እንግዲህ ዛሬ
ሳራ ተሰራበት የነበረው ቤት አካባቢ ነው የምንገኘው። በቀጥታ ወደዛ እንሄድና ሳራ ያለችን እውነት የሰው ይሄ ሳምባ ምናምን የተዘጋ ቤት ዘበኛ እንደነዚህ አይነት ነገሮችን በሙሉ ለማጣራት ነው። እውነት አሉ ሲጀመርስ ምን እናውቃለን? ምናልባት እየዋሸችን ቢሆንስ? ከዚህ በፊት እኛን ማዕከል አድርጎ እኛን ወንጀለኛ ለማድረግ ወይም ደግሞ እኛን ታሳቢ ያደረገ እኛን ያነጣጠረ ነገር እኛ ላይ ሆን ብሎ ጉዳት ለማድረስ የሆነ የሌለ ታሪክ የነገሩን ሰዎችን እኔ አስታውሳለሁ በራሴ እኔን ወጥመድ ውስጥ ለመክተት ብዙ ነገር ተደርጓል። እሱስ ወጥመድ ይሁን አይሁን የሚለውን ነገር ቀጥታ ቤት ሄደን እናረጋግጣለን። እስከዛው አብራችሁን ቆዩ። ሰላም እንትን አዜብ ልካኝ ነው ይሄንን እዛ እንዳደረግ አዜብ ልካኝ ነው። አሳይ ምንድነው? ቆይ የት ነው የሚያደርገው? ደውልችልኝ እኮ እንዴት ልትልከው ትችላለች? እሺ ይሄንን ላክ ብላኝ ነው እና እንትን በለ አሁን ቆይ እኮ ይዘን ባው እኮ ይታለች እሷ እኮ እየመጣች ነው። መኪና ውስጥ ናት እየመጣች ነው። የት ነው የሚደረገው? አሳይ በጣም ከባድ ነው። በጣም ከባድ ነው። እሺ ቦታውን ታውቃለህ? የት ነው የሚቀመጠው? ይሄን ምንድነው? ቆይ እኮ ና እንግባ። እየገባን አይ ችግር የለውም ቤቱ ጋር አሳየኝ። ታደውልልኝ እንዴት መጣች? ምንድነው አንተ እንዴ ጥበቃ አይደለህ እንዴ? ይሄን ያህል ጥያቄ አትጠይቀኝ እንጂ ጥበቃ አይደለህ እንዴ? አይ ችግር የለውም እኔ ይዟለሁ። አንተ ሂድ ችግር የለውም ሂድ። እንዴት ደውላልኝ? እስከዛሬ እኮ እንደዚህ አይነት ነገር እኮ አታደርግም። እንዴት አይ ደውላልኝ ምናምን ነበረ ነው አይደለ? አይ ላይ ነበረ። እንግዲህ ውድ ተመልካቾቻችን ያው ከሱ ጋር ከወንድሜ ጋር የተወሰነ ጊዜ አብረን ለማውራት ሞክረን ነበረ። ያው እዚህ ጋር ቁጭ ያልነው እንግዲህ ስለ አዜብ ብዙ ነገሮችን ለመስራት ነው የመጣሁበት መንገድ። ያው ከአዜብ ጋር በነገራችን ላይ ከአዜብ ጋር የረጅም ጊዜ ወዳጆች ነን እና ለእሷ ዶክመንተሪ ለመስራት ነው እዚህ ቤት ውስጥ የመጣሁት። ስራ ቦታዋ ላይ በጣም ረጅም ጊዜ ሳጠፋ ነበረ። ስለ እሷ ማወቅ ስለምፈልግ ነው። መቼም ስለ ሰው ለማወቅ ቤት ውስጥ ያሉ ሰዎች ከጥበቃ ጀምሮ ከሰራተኛ ጀምሮ ቅርብ ያሉ ሰዎች ስለ ሰው ያውቃሉ ተብሎ ይታሰባል። ማለት የሚያውቁት ነገር አለ ተብሎ ይታሰባል እና ለዛ ነው አንተንም አንድ ማውራት የፈለኩትና እየመጣች ስለሆነ ከዛ በፊት አንተን ብጠይቅህ እና እስኪ ፍቃደኛ ነህ ወይ? ብዙ ነገር አውርተናል በርግጥ። እሺ ችግር የለውም። እኔ በእርግጥ ያው ምንም የማውቀው ነገር የለም፣ ግን ችግር የለውም። የማውቀው ነገር ካለ ላስረዳህ እችላለሁ። ግን ደግሞ እንዴት እዚህ ቤት ስትመጣ እንዴት እሷም አልደወለችልኝም፣ እንግዲህ ይመጣል እንኳን አላለችኝም። ቆይ እንዴት ልትገባ ቻልክ? ወይስ ደግሞ ስለ እንዴት ልትመጣ ቻልክ? እንዴትስ ላከችህ እሷ? ያው ችግር የለውም ግባ ነው ያለችኝ። ያው ያስኩትን አይተሃል እኮ ለእኔ ቢያንስ ደውላ እንግዳ ይመጣል ወይም ደግሞ ቃል ያለው ተቀበል ምናምን ትለኝ ነበረ። አላለችኝም። አንተ ቆይ ማነህ? ምንድነህ? ለእሷ ምኗ ነህ? በጣም በነገራችን ላይ የእሷ ወዳጅ ነኝና እንትኑም ይዤ የመጣሁትም ነገር አይተው ከሆነ ሳምባ ምናምን የድመቶች ምግብ አለበት አይተው ከሆነና ስለዚህ ያው ስለ እናንተ በደንብ አውቃለሁ ማለት ስለ እሷ በደንብ አውቃለሁ ማለት ነው። ምናልባት ይሄ ምልክት እንዲሆነ ብዬ ነው። ከዛ ውጭ ግን እንደማታስቸግረኝና ገብተህ አስቀምጠህ እንድትወጣ ነው አስገብቼ እንደወጣ ነው የነገረችኝ። ግን በዛው እኔ ምን አሰብኩኝ መሰለህ? ስለ እሷ የሆነ እያሰብኩት ያለሁት ዶክመንተሪ ለመጻፍ እያሰብኩ ስለሆነ ታዋቂ እሷን ለማድረግ እያሰብኩ ስለሆነ ካንተ የሆነ መረጃ ስለ አዜብ መስማት ፈልጌ ነው። አዜብ ምን አይነት ሰው ናት? ሐሳቡ አሪፍ ነው። አሪፍ ሐሳብን ያሰብከው። እሷን ያው ታዋቂ ነች በእርግጥ፣ ግን ስለሷ አንዳንድ ታሪኮችን መጻፍ ደግሞ አሪፍ ነው ብዬ አስባለሁ። ግን አዜብ እኔ ያው ጥበቃ ነኝ። እኔ ደግሞ ስለሷ ግን ጥበቃ አትመስልም። በነገራችን ላይ ጥበቃ አትመስልም። እና ማለት እንዴት ጥበቃውን መጀመሪያ ያው በዚህ በወጣትነት አንዳንዴ ይቅርታ፣ ግን ያው ብዙ ጊዜ ጥበቃ የሚሆኑ ሰዎች በእድሜያቸው ገፋ ያሉ ሰዎች ናቸውና ምናልባት ብዙ መንቀሳቀስ ነውና ወጣትነት ደግሞ ትኩስ ኃይል ነህና እንዴት ዘበኛ ልትሆን ቻልክ እዚህ ቤት ውስጥ?
አዎ ልክ ነህ። እና በዚህ እድሜ እኔ ተሯሩጬ ሰርቼ ራሴን መቀየር ነበር የነበረብኝ። ግን ደግሞ አግኝቶ እንደማጣት ደግሞ ክፉ ነገር የለም። አንዳንዴ አዎ ብዙ ነገሮችን አይቻለሁ እና እነዛን ነገሮች ደግሞ አጥቻለሁ። ያ ነገር ደግሞ ብዙ ነገር አሳጥቶኛል። በቃ ከመንገድ ነው የተነሳሁት። የሆነ የመንገደኛ ተዳዳሪ ጎዳና ተዳዳሪ ምናምን ሆኜ ነው የተነሳሁት ማለት ይቻላል። እና ከዛ ነው እዚህ ቤት ልገባ የቻልኩት። ያው የምበላው የምጠጣው እንዳጋጣሚ አልነበረኝም። በቃ ዘመድም ማንም የለኝም። እንዳጋጣሚ ነው እሷ አንስታ ይዛኝ የመጣችና አምጣ እዚህ አስገባችኝ። መኖር የጀመርኩት በሷ ምክንያት ነው። በዛ የተነሳ ነው ጥበቃ ልሆን የቻልኩት። ጥሩ ነው። እንዴት ነው ጥበቃ ብዙ ይከፈላል? አዎ ትከፍለኛለች፣ እግዚአብሔር ይመስገን። ገንዘቡ ብዙ አይደለም ይባላል።